የአማራ ፋኖ ብሔራዊ ኃይል ሶስተኛ ቀኑን በያዘው ዘመቻ አደም አሊ አባናደው ወልዲያ ከተማን ቀለበት ውስጥ አስገብቷል። በደሴ ዙሪያ የተወሰኑ ቀበሌዎችን መቆጣጠሩና ወታደራዊ ጥቃቱ ተጠናክሮ መቀጠሉን አስታውቋል። ለክርስትና እምነት ተከታዮች እንኳን ለመስቀል የደመራ በዓል አደረሳችሁ እያልን የዛሬ ልዩ ዜናው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዛሬ ሶስተኛ ቀኑን በያዘው ዘመቻ አርበኛ አደም አሊ አባናደው ስም የጀመረውን ወታደራዊ ጥቃት አጠናክሮ መቀጠሉን በሌሎችም ቀጠናዎች ወታደራዊ ውጊያ መሮኑን አስታኮ በቃል አቀባዮቹ በኩል ማብራሪያ ሰጥቷል። በሰሜን ወሎ ዞን ላሊበላ ከተማ፣ ጋሸና ከተማ፣ ወልዲያ ከተማ ላይ ከፍተኛ ትንቅንቅ እየተደረገ ሲሆን ወልዲያ ከተማ ቀለበት ውስጥ መግባቷን፣ በደሴ ከተማ ዙሪያ የተወሰኑ ቀበሌዎች በቁጥጥር ስር ያሉ ሲሆን ያገዛዙ ስልጣን አስጠባቂ ወታደራዊ አዛዦች የፋኖን ወታደራዊ እንቅስቃሴ ተከትለው በየአካባቢው ያሉ ባለስልጣናት እርስ በርስ ትርምስ ውስጥ መግባታቸው ታውቋል። ለማምለጥ የሞከሩትን ሚሊሻው ጭምር እየተከላከለ ሲሆን ወልዲያ ላይ ያገዛዙ ስልጣን አስጠባቂ ወታደሮች እርስ በርስ እስከ መታኮስ መድረሳቸውን የፋኖ ወታደራዊ እንቅስቃሴ ተጠናክሮ መቀጠሉን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ የህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱና የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ የህዝብ ግንኙነት ኃላፊ አርበኛ አበበ ፈንታው በዘመቻ አደም አሊ አባናዶ ሶስተኛ ቀን ድሎችና በሌሎችም ቀጠናዎች ያሉ እንቅስቃሴዎችን አስታከው ማብራሪያ ሰጥተዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ መሪና የአፋብኃ ማዕከላዊ ኮማንድ አባል አርበኛ ምሬ ወዳጆ ያገዛዙ ስልጣን አስጠባቂ ኃይል ከተሞችን ለመዝረፍ ባንኮችን እያራቆተ መሆኑን ገልጾ ህዝቡ ንብረቱን እንዲጠብቅ ፋኖ ባንኮችንም ሆነ ሌሎችን ተቋማት ጥቃት እንደማያደርስና የዘራፊው አገዛዝ የጥፋት እርምጃን ህዝቡ ነቅቶ እንዲከታተል ጭምር ጥሪ አድርጓል። የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና በላይ ዘለቀ እዝ የህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱና የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ የህዝብ ግንኙነት ኃላፊ አርበኛ አበበ ፈንታው ዛሬ መስከረም 16 ቀን 2018 ዓ.ም ሶስተኛ ቀኑን በያዘው ዘመቻ አርበኛ አደም አሊ አባናደው የተገኘውን ወታደራዊ ድል አስታከው ማብራሪያ ሰጥተዋል። ጤና ይስጥልኝ አድማጭ ተመልካቾቻችን፣ እንደምንቆያችሁ ከአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ምስራቅ አማራ ቀጠና ምኒልክ እዝ ምዕራብ አማራ ቀጠና ቴዎድሮስ እዝና ደቡብ አማራ ቀጠና ሳምነው እዝ የአራቱን ቀጠናዎች ዕለታዊ የግንባር መረጃዎችን ሰዓቱን ጠብቀን ይዘን ቀርበናል። የዛሬ ተረኛ አቅራቢያችን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ቃል አቀባይ አርበኛ ዮሐንስ ንጉሱ ከአጠገባችን ይገኛል። እንዲሁም ሌሎቹ የቀጠና የህዝብ ግንኙነት ኃላፊዎች ይገኛሉ። እንግዲህ በሶስተኛ ቀኑን በያዘው ዘመቻ አደም አሊ ወይም አባናደው ድሎቹ አብዛኛውን ጊዜ በየቀኑ ታምራት እየተሰራ ይገኛል። እንደው አጠቃላይ ሁነቱን አስመልክቶ ምን አይነት ይዘት አለው፣ ምን አይነት መረጃዎች አሉ፣ የዛሬ መረጃችን እንድታካፍለን አርበኛ ዮሐንስ ንጉሱ እድሉን ላንተ ልስጥህ። አመሰግናለሁ። በቅድሚያ ለመላው የክርስትና እምነት አማኞች እንኳን ለብርሃነ መስቀሉ አደረሳችሁ አደረሰን እያልኩ ለመላ ሰራዊታችን እንኳን ለብርሃነ መስቀሉ በጽናት አደረሳችሁ አስዳለሁ። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠናም ምዕራብ አማራ ቀጠና እንዲሁም ሰሜን አማራ ቀጠና ተጨማሪ ውጊያዎች ያሉ ቢሆንም በአብዛኛው እየተፈነ ያለው ውጊያዎች በምስራቅ አማራ ቀጠና ምኒልክ እዝ በኩል የቀጠለው የአርበኛ አደም አሊ አባናደው ዘመቻን መሰረት ያደረጉ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር በጠላት ወስዳ ያለውን እርምጃ አጠናክሮ ቀጥሎ ውጤት አስመዝግቧል። የአፋብኃ ደቡብ አማራ ቀጠና ሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር የሰባት ለሰባ አጼ ሁሉ አምላክ ክፍለ ጦር በፈረድ ውሃና በሸበቶ በተባለ ቦታ ከባድ ውጊያ አካሂዷል። የአጼ ዘርዓ ያዕቆብ አንደኛ ኮር የሰባት ለሰባ ክፍለ ጦር ቃኞችና ድምላሽ ሻለቃ አንድ ሻምበል በቅንጅት በፈረድ ውሃ ቀበሌ ኦፕሬሽን ጥምር የአብይ አህመድ ሰራዊት ተመቷል። ይህንን ኦፕሬሽን የወሰዱት ነበልባሎቹ የሰባት ለሰባ ክፍለ ጦር ቃኞችና የድምላሽ ሻለቃ ጠላት ቀጠና ድረስ ዘልቀው በመግባት የወሰዱት ወታደራዊ ኦፕሬሽን ሲሆን በዚህም አውደ ውጊያ ጠላት የደረሰበት ምት መቋቋም አቅቶት አስክሬኑን እያጠባጠበ ጥሎ ወደ አጣዬ አቅጣጫ አፈግፍጎ ሸሽቷል። በተመሳሳይ የአጼ ይኩኖ አምላክ ክፍለ ጦር ብሩኬ ደምሴ ብርጌድ በአንጾኪያ ገምዛ ወረዳ ሸበቶ ቀበሌ በወሰደው ድንገተኛ መብረቃዊ ጥቃት 100 አለቃን ጨምሮ በርካታ ሰራዊት መደምሰስ ችሏል። የብሩኬ ደምሴ ብርጌድ ከግሽ ራቤል ወረዳ ተነስቶ ወደ አንጾኪያ ገምዛ ወረዳ በተንቀሳቀሰው ራሱን 105ኛ ኮማንዶ ብሎ በሚሰየመው ጠላት ላይ በተወሰደ እርምጃ ኃይል መሪውን ከነ አባሉ መደምሰስ ተደምሶበት
ሸሽቶ ሊመለስ ችሏል። በሌላ ዜና የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር ጥቁር አንበሳ ክፍለ ጦር ድልበር ብርጌድ እና ንስር ብርጌድ የደፈጣ ጥቃት በመፈጸም የጠላት ኃይል ላይ ጉዳት ማድረስ ተችሏል። ትናንት መስከረም 15 ቀን ነው ይህ ጥቃት የተሰነዘረው 2018 ዓ.ም ማለት ነው። ከቀኑ 9:30 ሲሆን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር ጥቁር አንበሳ ክፍለ ጦር አመራሮችና ድልበር ብርጌድ ንስር ብርጌድ እንዲሁም ፋናይ ወቤ ክፍለ ጦር ንስር ሻለቃ በጥምረት በጎንደር ዙሪያ ወረዳ 10 በምትገኘው የብልጽግና ሰራዊት የማዘዣ ቦታ በሆነችው ደጎማ ከተማ ተነስቶ በተሽከርካሪ ወታደራዊ አመራሮችን በመጫን ወደ ማክሰኝት ከተማ ጅበው በመሄድ ላይ ያሉ ድንዛዝ የተባለ ቦታ ልዩ ስሙ ደግሞ ቁጥር 8 ተብሎ ከሚጠራ የገጠር ቀበሌ ላይ ነው ጥቃት የተሰነዘረው። በጥቃቱ አመራር የጫነችው ተሽከርካሪ የጠላት አመራር የጫነች ማለት ነው የደረሰባት ጉዳት የደረሰባት ሲሆን ስሙ ለጊዜው ያልታወቀ መቶ አለቃ ማዕረግ ያለው ወታደር መኮንን መደምሰሱ ከውስጥ ምንጮች ተረጋግጧል። 10 የነፍስ ወከፍ የጦር መሳሪያ ተማርኳል። ቁጥሩ በውል የማይታወቅ ጠላት ኃይል እስከ ወዲያኛው የተሸኘበት ወታደራዊ ድል ተመዝግቧል። እንደዚሁም በዚህ ግንባር በተጨማሪ የአካል ጉዳት የደረሰባቸው ቁስለኞች ተንጠባጥበው ተጭነው ወደ ሆስፒታል መሄዳቸው ማረጋገጥ ተችሏል። በሌላ ዜና የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ 3ኛ ቀኑን በያዘው ዘመቻ አርበኛ አደም አሊ አባናደው በድል ታጅቦ እነሆ 72 ሰዓት በላይ አውደ ውጊያውን እያደረገ በድል እየገሰገሰ ጠላትን እያፈረሰ የጠላትን መዋቅር እያፈረሰ እየማረከ እየቀጠለ ነው የሚገኘው። ሰሜን ወሎ ዞን ላሊበላ ከተማ፣ ጋሸና ከተማ፣ ወልዲያ ከተማ ከፍተኛ ትንቅንቅ እየተደረገ ነው። በዚሁ ሰዓት ሌሎች ቀጠናዎች በፋኖ ቁጥጥር ስር ገብተዋል። በርካታ ወረዳዎች ገጠር ቦች ቁልፍ ወታደራዊ ይዞታ ያላቸውን በቁጥጥር ስር እየዋለ ሲገኝ ደቡብ ወሎ ዞን ታበር፣ ቦሮ ስላሴ፣ ጉጉፍቱ፣ ኮሬብ፣ ደብረ ዘይት፣ አማራ ሳይንት፣ ጎሜዳ በቁጥጥር ገቡ። ሌሎች አርበኛ ዮሐንስ ንጉሱ ጋር የነበረን ቆይታ በኔትወርክ መቆራረጥ ምክንያት ተቋርጧል። አርበኛ በፈንታው በአጠቃላይ በምስራቅ አማራ ቀጠና ያለውን አጠቃላይ ሁኔታ እስኪ ምን ይመስላል የሚለውን ወደ አንተ እንምጣና የተወሰነውን ነገር እስኪ ያስረዳን። ከሰሞኑ ዛሬ 3ኛ ቀኑን ያዘው ዘመቻ አርበኛ አደም አሊ ምን ይመስላል የሚለውንም ከአርበኛ ዮሐንስ ንጉሱ ቀጣይ ካካፈለን ሐሳብ ተጨማሪውን እንድትሄድበት እስኪ ላንተ ድሉ ልስጥህ። አመሰግናለሁ አባስበር። እንግዲህ እንደገለጻችሁትኝ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና የህዝብ ግንኙነት መምሪያ ኃላፊ አርበኛ ዮሐንስ ንጉሱ በደንብ ሄዶበታል። አጠቃላይ እንግዲህ እንደ አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ሰሞኑን እየተደረገ ያለ ተጋድሎ አለ። እንግዲህ በጀግናው ታጋያችን በታማኙ በአርበኛ አደም አሊ ወይም አባናደው ስም የተሰየመ ዘመቻ አውጀን ነው የተነሳ ነው። እንግዲህ ዛሬ 3ኛ ቀኑ ነው። መስከረም 14 ነው ማለዳ ጀምሮ የታወጀው እንደምታውቁት ዘመቻው ማለት ነው። እንግዲህ ከመስከረም 15 ማለዳ ጀምሮ ዘመቻውን ሀብለን የጀመርነው አጠቃላይ የብልጽግናው አገዛዝ የሰሜን ወሎ የዘመቻ ስምሪት አስኳል ነው ተብሎ የሚታሰበውን በጣም ገዥ ወታደራዊ ቦታ ምናልባትም የዘመቻ ስምሪታቸው ቁልፍ የመጀመሪያው ነውና እሱን ነው እንግዲህ የጊዳን ወረዳ ወደ 23 ቀበሌዎች አሉ። ከ23 ቀበሌዎች 21ን በቁጥጥር ስር አድርገን ባለፈው በሲምፖዚየሙ ዝግጅት ጊዜ ይፋ ማድረጋችን ይታወቃል። ለሰራዊትና ለህዝባችን ለዓለም አቀፉ ማህበረሰብም ጭምር። እንግዲህ ከነዛ 23 ቀበሌዎች ሁለት ነው የነበሩት በጠላት ተይዘው የነበሩት። አንዷ ቀበሌና ዋና መቀመጫው ሙጃ ከተማ ነው። እንግዲህ በአሁኑ አንዷ ቀበሌ የነበረችው ወንዳች ይባላል። ወንዳች የሚባለውን ቀበሌ በማጥቃት ጀመሪያ እንግዲህ ምስራቅ አማራ ኮራን ምስራቅ አማራ ኮር 2 ላስታ ሳምነው ኮርና የሚኒሊክ ዕዝ ልዩ ዘመቻ መምሪያ ነው የተሳተፈው። አጠቃላይ ልዩ ዘመቻው በአርበኛ ሾመፈንታ የሚመራው እነዚህ 3 ኮሮች በተውጣጡ አሃዶች ነው። እንግዲህ በጣም ሰፊ ቀጠና ነው። ራያን የጁን ይሄን ላስታን አካባቢ አጠቃላይ ይሄን መጀመሪያ የጀመርነበትን ደግሞ የጊዳን ወረዳ መቀመጫ የሆነችው ሙጃን ለመቆጣጠር እንደነገርኳችሁ አንድ ያልተያዘ ቀበሌ ነበረ ወንዳች። ማለዳ ላይ በፍጥነት ወንዳችን ነው የተቆጣጠርነው።
የነበረው። በርካታ ጦር መሳሪያ እንደምታውቁት በርካታ ተተኳሽ ኦራልም ጭምር ሞርተሮች፣ ዲሽቃ፣ ብሬን ስናይፐሮች፣ የነፍስ ወከፍ ክላሾች፣ ተተኳሾች፣ ኤፍ1 ቦምብ በጥቅሉ ያው የተገኘውን የምታውቁት ነው። ከዛ በመቀጠል ወዲያው ተንደርድረን ዋናውን መቀመጫውን ሙጃ ከተማን በመቆጣጠር ጊዳን ወረዳን ሙሉ ለሙሉ 23 ቀበሌዎችን በመቆጣጠር 100% በእጃችን ያስገባንበት። ከዛም ቀጥለን እንግዲህ በተመሳሳይ ወንዳች በተያዘበት ዕለት አንዱ ቀጠና የነበረው በቅሎ ማነቂያ እስከ ድልብ ድረስ ነው። እሱንም ወዲያውኑ ከወንዳች ጋር እኩል ነው ማለዳ ላይ ነው ምሽጎቹ የተሰበሩት። ምሽጉን እንግዲህ በፎቶ በቪዲዮ እንዳያችሁት በጣም ኮንክሪት የሚባል ምሽግ ነው። በጣም መልክዓ ምድሩ በጣም ቅዝቃዜ የተሞላበት በጣም ከፍታ ቦታ ነው ይታወቃል። ለዛ ነው የዘመቻ ስምሪታቸው ያዙሪቱ መጀመሪያ ነው የምንለው። የጠላት በደንብ የተጠና ነው። በርካታ በዚህ በሚዲያ ለሚዲያ ፍጆታ የማይበቁ እጅግ የከፉ በሰው ልጅ ላይ ሊደረጉ የማይገቡ ነገሮችን በሙሉ ይደረግበት የነበረ ቀጠና ነው። እንግዲህ በብልጽግናው አገዛዝና በባዕዴን ካድሬዎች እሱን ነገር ሁሉ ተሻግረን ድርምስምስ አድርገን የገባንበት አጠቃላይ ከሙጃ ጀምሮ እስከ ወንዳች ቀጠናውን ጭምር ከወንዳች ጀምሮ እስከ ድልብ ድረስ በመቆጣጠር በፍጥነት ወደ ሌሎች ቀጠናዎች ነው የሄድነው። አጠቃላይ ይሄን በማድረግ ሙሉ ሰሜን ወሎን አሁን ላሊበላ የተወሰነ ቦታ፣ ጋሸና የተወሰነ ቦታና ወልዲያ ከተማ አካባቢ ያለው ሁኔታ ነው የቀረው። ወልዲያ ከተማ አሁን ወገን ከበባ ውስጥ አስገብቷት ያለች ናት። የብልጽግናው አገዛዝ መዓለ ማለት አይቻልም። ሚሊሻ፣ አድማ ብተና፣ ፖሊስ ከመከላከያ ከካድሬ ከአድማ ብተና እርስ በርስ እየገጠሙ ያሉበት እኔ ልሽሽ እየተገፋፉ ያሉበት ማን ሸሽቶ ማን ይቀራል በሚል ከፍተኛ ጸብ ውስጥ የገቡበት ሁኔታ ነው ያለውና አጠቃላይ ወልዲያ ዓለም አቀፍ ስታዲየም ውስጥም አንድ ከፍተኛ የመከላከያ አመራር የጎንደር ልጅ ዘመቻ መሪ ማለት ነው በአገዛዙ በተለይ ደግሞ ከሌላ ብሔር በተተኮሰ ጥይት ከመመታቱ ጋር ተያይዞ ከፍተኛ እርስ በርስ ተኩስም የነበረበት በዚህ ሁኔታ ወልዲያ ማሉ ማለት አይቻልም። ወደ ሐራም እየሸሹ ከሐራም ደግሞ እምነት ስለሌላቸው በቅርቡ ጃራ ማሰልጠኛ ካምፕንም ስለመታ ነው አካባቢውንም ሊቆርጡ ይችላሉ በሚል በከፍተኛ ስጋት ነው ያሉት። ድሮም የነበሩበት ሁኔታ ታውቁታላችሁ። አሁንም ደግሞ ከደንባራ በቅሎ ቃጭል ተጨምሮ በሚባለው ትረት ብንገልጻቸው ነው የሚሻለው። በዛ ሁኔታ ነው ያሉት። አጠቃላይ ሰሜን ወሎ ሙሉ ለሙሉ በሚባል ደረጃ በሚኒሊክ ስር ቁጥጥር ወድቋል። ባንኮችን እየዘረፈ እያሸሸ ያለበት ነባራዊ ሁኔታ ነው ያለው። እንግዲህ ከፍተኛ የካድሬ መኪኖችም ያገዛዙ ሰራዊት አንጠባቂ ሰራዊት ተሽከርካሪዎችም በርካታ ነገር እየተማረከ ያለበት ሁኔታ አለ። ከዚህ ጋር ተያይዞ ደቡብ ወሎም በከፍተኛ ሁኔታ በርካታ ቀጠናዎችን እየተቆጣጠርን ያለንበት ሁኔታ ነው ያለው። ያገዛዙ ሰራዊት እየጠረነፈ መሸሻውን እያየ ያለበት ሁኔታ ነው ያለው። ብዙ ቦታዎች ላይ ተቆራርጦ ያው ካሁን በፊት በተደጋጋሚ እንናገር እንደነበረው ወደ አማራ ክልል የገባ ጠላት ባህር እንደገባ ቁጥር ነው። አንዳንድ ጊዜ ከክልሉ ሊወጣ መከላከያ ምናምን የሚባል አይነት አጀንዳ ሲሰጥ እንሰማለንና እንዴት ነው ሊወጣ የሚችለው መውጣት አይችልም እንል ነበርና መውጣት እንደማይችል የታየበት እውነት ነው። አሁን በእርግጠኝነትም አይወጣም። መልሶ ተደራጅቶም ሊታገልም ሊዋጋም በማይችልበት ደረጃ አድርሰነዋል። ያለው አማራጭ መካናይዝዱንም ሁሉንም ንብረቱንም አስረክቦ ወደ ኋላ መለስበታል። አጠቃላይ ደቡብ ወሎም በዛ ደረጃ ያለበት ከወልዲያ በቅርብ ርቀት ስሪንቃ ከጀነቶ ከዩኒቨርሲቲ ወጣ ብሎ ከጀነቶ ጀምሮ እስከ ጃሪ ድረስ ሐይቅ መግቢያ ድረስ ጥቁር አስፋልት በፋኖ ቁጥጥር ስር ነው ያለው። ባህር ዳር መስመር እንደምታውቁ ሙሉ ለሙሉ የተያዘበት ሁኔታ ነው ያለው እስከ ደቡብ ጎንደር ድረስ ማለት ነው። በዚህ በቤት አማራ በኩል አጠቃላይ ደቡብ ወሎም ሙሉ ለሙሉ ምዕራቡም እየፈረሰ ያለበት በጣም ኪስ መሽሎቂያ የሚባሉ ቦታዎችን እየያዝን እየዘጋን ያለንበት አሁን ይሄንን ቃለ ምልልስ እናንተ ጋር ያደረኩ ባለሁበት ዛሬ መስከረም 16 2010 ዓ.ም ንጋት ጀምሮ በነበረ ተጋድሎ የሚኒሊክ አንድ በመደራጀት ላይ ያለ ተወርዋሪ ሻለቃና የልጅ ኢያሱ ኮር ቤት አማራ ክፍለ ጦር አንድ ሻለቃ በጥምረት ደሴ ዙሪያ ወረዳ ላይ ተጋድሎ ያደረጉ ነው 8 ቀበሌዎችን ተቆጣጥረው ውለዋል። በቀጣይም አሁን በሚዲያ ልንገልጻቸው የማንፈልጋቸው ኦፕሬሽኖች ይኖራሉ። ትላልቅ ድሎችን ህዝባችን ሰራዊታችን አጠቃላይ ዓለም አቀፍ ማህበረሰብ ይሰማል ብለን እናስባለን። ስለዚህ አጠቃላይ እንደው ባጭሩ ይሄንን የመሰለ ነገር ነው ያለው። ከዚህ ጋር ተያይዞ በቅርብ ሰዓት ውስጥ ዋርካው ምሬ ወዳጆ የሰጠው መግለጫ አለ። በዚህ መግለጫ እንደገለጸው ያገዛዙ ሰራዊት በዚህ ሚኒሊክ የተንቀሳቀሰ ባለበት ቀጠና ወጥቶ ወዴት መሄድ አይችልም። ካድሬዎች የከፍተኛ ጄኔራሎች አጠቃላይ ከፍተኛ ካድሬም ሁሉም ለሰረቁት ከሀገር አፍርሰው ላካበቱት ሀብታቸው ሲሉ ነው መከላከያውን አድማ ብተናውን ሚሊሻውን ፖሊሱን እያቀናጁ ወደ ውጊያ አሁን ካልገባህ እያሉ ያሉት። ከዚህ ጋር ተያይዞ ዋርካው ምሬ ወዳጆ ጥሪ እንዳደረገው እነዚህ
አካላቶች መውጣት አይችሉም። ከዚህ በኋላ ፋኖ ጋም ተዋግተው ተደራጅተው ምንም ነገር የሚያመጡት ነገር ስለሌለ ሁሉ ነገር ሂሳቡን ፍርስርስ አድርገን ዘመቻ ግዳቸው ስምሪታቸው የተበላሸበትና በእኛ አቅድ እየሄዱ ያለበት ሁኔታ ነው ያለው አገዛዙ። ከዚህ ጋር ተያይዞም እንግዲህ ሌሎች ማንኛውም የታጠቀ ኃይል ይሄ የፈረሰ የበሰበሰ አገዛዝ ስለሆነ ባገኙት አጋጣሚ በሙሉ መሪያችን ዋርካው ምሬ ወዳጆ በጠቀሰው ልክ የሚችል ለፋኖ ካልቻለ ደግሞ በቅርብ ባለ ቤተክርስቲያን መስጊድ ለሃይማኖት አባቶች ለሀገር ሽማግሌዎች ትጥቃቸውን እያስረከቡ በዛ መንገድ ወደ ፋኖ እጅ መስጠት የሚችሉበትን ሁሉ አመቻችተናል። የበሰበሰ ተገፍትሮ የሚወርቅ ስርዓት ጋር ቆሞ ህይወቱን ማጣት የለበትም የሚል መልእክት በመሪያችን ተላልፏል። ይሄንንም እኔ እንደ ህዝብ ግንኙነት ከመሪያችን አንደበት ተቀብዬ የማጠናክረው ነው። አጠቃላይ ያለው ነባራዊ ሁኔታ ይሄንን ይመስላል። በቀጣይም አጠቃላይ ጠራርገን አስወጥተን ወደ አዲስ አበባ ለምናደርገው ጋሴ በጣም እጅግ በጣም በር ከፋች የሆነ አመርቂ ድል የተመዘገበበት እየተመዘገበ ያለበትም ሁኔታ ነው ያለው። ሰሞኑንም ትላልቅ ድሎች ከፈጣሪ በታች እናስመዘግባለን ብለን እናስባለን። ህዝባችን በመላው ዓለም ያለ ይጠብቀን። አገር ወዳድ ኢትዮጵያውያኖች ጠብቁን። ያለው ሁነት በዘመቻ አርበኛ አደማሊ ወይም አባናደው በ3ኛ ቀን የዘመቻ ተጋድሎ አጠቃላይ በ3ቱ ቀን የነበሩ ሁነቶች ባጭሩ ይሄን ይመስላል። በቀጣይ ዘርዘር ያለ ማስረጃ ይዘን እንመጣለን። አመሰግናለሁ። አርበኛ አበበ ፈንታው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ቃል አቀባይ እጅግ አድርገን እናመሰግናለን። እንዲሁም በተጨማሪ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ የህዝብ ግንኙነት መምሪያ ኃላፊ የሆነው አርበኛ ዮሐንስ ንጉሱ በኢንተርኔት ወይም በኔትወርክ ምክንያት ተቋርጦ ሙሉ መረጃውን አበበ ስላካፈልከን እጅግ አድርገን እናመሰግናለን። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ፣ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ፣ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝና የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ዕለታዊ መረጃዎችን ላስቃኛችሁን ለአርበኛ ዮሐንስ ንጉሱና ለአርበኛ አበበ ፈንታው እጅግ አድርገን እናመሰግናለን። አድማጭ ተመልካቾቻችን መረጃዎች የሰማችሁትን ይመስል ነበር። በሌሎች በነገ ዝግጅታችን ተመልሰን እስከምንገናኝ ጤና ይስጥልን፣ እግዚአብሔር ያክብርልን። ይህ በእንዲህ እንዳለ አብይ አገዛዝ ስልጣን አስጠባቂ ጦር ምክትል ኤታ ማጆር ሹም የተባለውና በአማራ ህዝብ ላይ የተከፈተውን ጦርነት በግንባር ቀደምትነት ከአብይ አህመድና ብርሃኑ ጁላ ስር ሆኖ በመምራት በህዝቡ ላይ በሚያደርሰው ጥፋት በባንዳነት ወቀሳ የሚደርስበት የአብይ አገዛዝ ስልጣን አስጠባቂ ኃይል ምክትል ኤታ ማጆር ሹም ጀነራል አበባው ታደሰ በምስራቅ አማራ ቀጠና የአማራ ፋኖ ብሔራዊ ኃይል እየወሰዳቸው ያሉ የተጠናከሩ ወታደራዊ እርምጃዎችን ተከትሎ እየደረሰባቸው ያለውን ሽንፈት ለማስተባበል የሞከረ ሲሆን አካባቢው ሰላም እንደሆነና በእነሱ ቁጥጥር ስር እንደሆነ ለመግለጽ ሞክሯል። ብዙዎች አስተያየቱን ተከትሎ አገዛዙ እየደረሰበት ያለውን ሽንፈት ለማድበስበስ መሞከሩ እንደማያዋጣውና በአይን እየታየ ያለው ድል የስርዓቱን ውድቀት የሚያመለክት መሆኑን መጥቀስ ጀምረዋል። አርበኛ ምሬ ወዳጆ በድምጽ ያስተላለፈውን መልእክት አስከትለን እናቀርባለን። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የሰሜን አማራ ቀጠና በላይ ዘለቀ መሪ አርበኛ ሀብቴ ወልዴም በተመሳሳይ የፋሽቱ ብልጽግና ጀንበር እየጠለቀች መሆኑን የአማራ ፋኖ የድል ፀሐይ በመሃል 4 ኪሎ ታበራለች በማለት በዘመቻ አርበኛ አደም አሊ አባናደው እየተገኘ ያለውን ወታደራዊ ድል ተጠናክሮ እንደሚቀጥል የበኩሉን አስተያየት ሰጥቷል። ሰላም ጤና ይስጥልን። ዋርካው ነኝ። የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባልና የአማራ ፋኖ ሚኒሊክ እዝ ዋና ሰብሳቢ። እንግዲህ እንደሚታወቀው ዛሬ 3ኛ ቀናችን ነው ማለት ነው። የአርበኛ ሳጂን አደም አባናደው መታሰቢያ የትግል ጉዞ ዛሬም እንደቀጠለ ነው። በዚህ ትግል የአማራ ህዝብ ለ4 ዓመታት ያለ ማቋረጥ በብዙ መከራ ውጣ ውረድ ያለፈ ነው። አሁንም ከዛው ያላነሰ ነው ማለት ነው። አሁን የመጨረሻው ወደ ቁርጠኝነት ማጥቃታችን እንደገባን ይታወቃል። ለዚህም እንግዲህ በየደጃፍህ ምሽጉን ጭሮ በማፈን ፋኖን ትደግፋለህ በማለት ህዝባችንን ከፍተኛ ስቃይ ሲያሰቃይ የነበረው የብልጽግናው መንግስት ዙፋን አስጠባቂ ማለት ነው እንደሚታወቀው ሰሞኑን በከፍተኛ ድቆሳ ላይ ነው እንደምታዩት ያለው። ስለዚህ የአማራ ገበሬ እንግዲህ የመጨረሻው እድልህ እየደረሰበት ያለው ጊዜ ስለሆነ ይህን እድል መጠቀም አለብህ ብዬ አስባለሁ። አንደኛ ከአብራክ ከፋይ ልጆችህ ስንት ዋጋ አንተም እየከፈል እነሱም እየከፈሉ ይህን ትግል ከዚህ ደረጃ ደርሰዋን አሁን ላይ ያዘውን ትጥቅ ይዞ ሳይወጣ ሲገፍ ሲያሰቃይ የነበረውን
እየያስክ መታጠቅ አለብህ ማለት ነው። ስትታጠቅ እያመጣህ እያስመዘገብክ የቡድኑን መሳሪያ የሚገባህንም ገንዘብ እየሰጠን የምትይዘውን የፈለከውን አንተ እያያስክ እንድትታገል ወይም መጠበቂያህን እንድትይዝ ስንል ጥሪያችንን እናቀርባለን ማለት ነው። ከዚህ አስቀጥለን የአማራ አርበኞች በተለይ ምኒልክ እዝ እያደረጋችሁት ያለው ተጋድሎ ለናንተም ከፍ ያለ ሞራን እንዲሁም አጠቃላይ ላፋ ባሃ በሙሉ ልብ የሚያሞቅ ከፍተኛ ተጋድሎና ትንንቅ ነው እያደረጋችሁ ያላችሁት። እንደሚታወቀው የዛሬ 3 ዓመት የበላጎ ታሪክ የሚረሳ አይደለም። እንደሚታወቀው መከላከያ 1 ወር የአማራ ልዩ ኃይል መከላከያ ኮማንዶ ሁሉም ሳይቀር ከግረኛ እስከ ኮማንዶ ከአማራ ልዩ ኃይል ለመከላከያ ሁሉ ድግ ሲልበት የነበረውን 1 ወር ለዚህም በዛ ሲመሩ የነበረው ቃሊምን ግንባር ሲመሩ የነበሩት ጀነራሎች ይመሰክራሉ። ይሄ በብዙ ጀነራሎች አፍ የተመሰከረለት ስማቸውን ነገሌ ብዬ መጥራቱን ባያስፈልግ ያውቁታል። ያንን የማይደፈር የመሰለ ምሽግ 1 ወር ታግለው ያልሰበሩትን የሰበረበት ጊዜ እንዳጋጣሚ ሆኖ ትላንት 15 እና 16 ነው መስከረም ያ ታሪክ የተሰራው ማለት ነው። አሁንም የማይነካ እና የማይዳሰስ የመሰለውን ያንን ታሪክ ደግሞታን ማለት ነው ሰራዊታችን። ስለዚህ የህዝብ ልጅ መሆኑን ቁርጠኛ ታጋይ መሆኑን የአማራ ፋኖ አርበኞች ምኒልክ እዝ ይሄን ያስመሰከረበት ቀን ነው። ይችን ቀን ዳግም ሁለተኛ ጊዜ እየሰሩት ነው ማለት ነው። አሁንም ለ3ኛም ለ4ኛ ጊዜ ይቀጥላል። ስለዚህ በያላችሁበት ድሉም ተግባሩም ከናንተ ጋር ይሁን። ጠላታችንም እንግዲህ እኛ እውነትን ስለያዝነ እንዴት እንደሆነ እያሳየነው ነው። ውሸትን የያዘ ምን ጊዜም የምባይ ካብ ነው። እንዴት እየተናደ እንደሆነ ይታወቃልና አርበኞች እንኳን አደረሳችሁ ለዚህች ቀን እየደገማችኋት ነው ያላችሁት። በዚህ ከፍተኛ ኩራት ይሰማችኋል። ይሄን ስታደርጉ ታዲያ ከአንድ ወታደር የሚጠበቅባችሁን መስፈርት ለማድረግ የሚጠበቅባችሁን ግዴታ ከዚሁ አስቀምጥላችኋለሁ ማለት ነው። አንደኛ የያዛችሁትን ሰራዊት የማንኛውም የሥርዓቱ አገልጋይ የመከላከያም አድማ በተናም ሚኒሻም ማንኛውም የሥርዓቱ አገልጋይ የተማረከ ወታደር መግደል ለናንተም ለትግልም የሚበጅም አይደለም። እንደ ትግል እንዳለም አቀፍ ህግም ያስወቅሳንም ያስጠይቃንም እንደ ሰባዊም ተገቢም እንዳልሆነ ካሁን በፊት ብዙ የተማማርንባቸው ነገሮች አሉ። ያንን በጠበቀ መንገድ የማረካችሁትን ወታደር አንተ እንዲነህ አንተ እንዲነህ አንተ እንዲነህ የሚባል ስም አያስፈልግም። እየተቀበላችሁ ስርዓት ባለበት ማስቀመጫ ማስቀመጥ አለባችሁ ማለት ነው። እኛ ጋር የሚታገለው ይታገላል፣ ወደ አገሩ የሚሸኘው ይሸኛል። መቆየት ያለበት አካል ሊቆይ ይችላልና ይሄን መርህ እንድትጠብቁ ስል አደራ እላለሁኝ። ሌላውና ዋነኛው ነገር በመተቆጣጠሩት ቦታ የምትቆጣጠረው የራስህን ከተማ ነው፣ የራስህን ቤት ነው። ተባረህ ወጥተህ በተሳደህ የነበረው ነው። ዘለ ስትገባ ተቋሞችን የመንግስት መስሪያ ቤትን የህዝብ መገልገያ ናቸው፣ የሥርዓቱ አይደሉም። የህዝብ መገልገያ ስለሆኑ ባንኮችን ማንኛውንም መስሪያ ቤት መቆርቆር መስበር ምንም ነገር መነካካት ያው ከማንኛውም ከወራሪ ወይም ከሌብነት ማንኛውም ሌባ የሚያደርገውን ተግባር ካንተ የሚጠበቅ አይደለም። ይሄን አደራ ላለሁኝ ማለት ነው። ህዝቡም በየተቋሙ በየመስሪያ ቤቱ ጥንቃቄ እያደረክ ነው ማለት እንዳለብህ መጠበቅ እንዳለብህ ልጆች መምከር እንዳለብህ ጥሪያችንን እናቀርባለን ማለት ነው። ሌላውና የመጨረሻው ይሄ ብልጽግና ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው እያሉ ከሰው ቤት ገብቶ መፈተሽ የሆነ ነገር ማድረግ እርምጃ መውሰድ ይሄም የተከለከለ ነው። ትግልን ይሄ የሚያስረዝም እንጂ የሚያሳጥር አልሆነምና አይሆንምና ይሄንም አደራ እንላለን አጥብቀን ማለት ነው። ሌላው የመጨረሻው ለቀይ መስቀል ጥሪያችንን የምናቀርበው በርካታ ቁስለኛዎች ስላሉን እያሳከምን ነው ያለነው። እኛ ተዋጊዎች ነን።
እንደሚታወቀው ከፍተኛ ድጋፍ ያስፈልገናል። የማረክነው ምርኮኛ በጣም በርካታ ምርኮኛ ስላለብን ቁስለኛዎችንም እንዲያሳክምልን እንጠይቃለን። ምርኮኛዎችንም አጠቃላይ ቢረከበንና እንደ ሰብአዊ የሚያደርገውን ድጋፍ አድርጎ ቢይዝልን ዝም ብለን ብንለቃቸውም እየሄዱ ድጋሜ እየተዋጉን እየመጡ ስለሆነ ስለዚህ ዝም ብለን ማስቀመጡ ደግሞ ካለው ያቅም የሕክምናው የኢኮኖሚው የምግብናው ችግር ሊገጥመን ስለሚችል ይሄን የዓለም አቀፉ ቀይ መስቀል ትብብር እንዲያደርግልን ስንል በአክብሮት ጥሪያችንን እናቀርባለን ማለት ነው። ከዚህ የመጨረሻው የማስተላልፈው የአማራ ሕዝብ ከዚህ በኋላ የማይቀርልህን ነገ ቢመለስም ይሄ ጠላት እንደማይምርህ ይታወቃል። ራስህን በጠበቀ መንገድ ከልጆች ጎን እየተሰለፍክ ልጆችህን ከጀርባም ከጎንም ከፊትም ሆነህ ድጋፍህን ትብብርህን እንድታደርግ አቅም ያለህም አብረህ ታግለህ ትጥቅህን እንድትታጠቅ ስንል ጥሪያችንን እናስተላልፋለን። ሌላውና የመጨረሻው እንደሚታወቀው የአብይ አህመድ ልክስክስ ወታደር ወይም ልክስክስ መሪዎች ልበላቸው ባንክን እየሰበሩ እየዘረፉ ቀፈውን እያደረጉልህ ነው የአማራ ህዝብ እየሄዱ ያሉት ማለት ነው። ስለዚህ የአማራ ህዝብ ለምን ባንክህ ይዘረፋን? ለምን ንብረትህ ይሄዳን? ይህን ከፊት ቆመህ ተኝተህ አውግዘህ የማስቀረት ተቋሞችህን የመጠበቅ ግዴታ አለብህ። ይህን ስል በግድ በጉልበት አቅምም ላይኖርህ ይችላል። አንድ ሆነህም ከተነሳ ልታስገድድ ትችላለህ። እኛ በእኛ በኩል የምንነካው የምንሰብረው የምንዘርፈውም አንድም ነገር የለም። ስለዚህ አሁን እንደዚህ እያደረገ ያለው የአማራን ህዝብ ባዶውን አድርጎ ለመቅረት ነገ እንደሚታወቀው ባሻጋሪ ሆኖ በጀትም በድሮንም ለመቀጥቀጥ ህዝቡንም በኢኮኖሚ ለማድቀቅ ስለሆነ መንግስት ነኝ ካለ ባንክን ተቋምን እየዘረፈ ለምን ይሄዳል? እኛም አንነካም። እኛም ከነካን እንደ ህዝብ ቆመህ ማውገዝ ትችላለህ። እኛ ቃል እንገባልሃለን። እየዘረፈ የሚሄደውን ኃይል ግን ማውገዝም መጠየቅም ትችላለህ። እምቢ ካለም ችግሩ ከመንግስት እንደሆነ ይህን እንደ ህዝብም ትረዳለህ። ለዓለሙ ማህበረሰብም ድምጥህን ሰሚ ባይኖርህም ታሰማለህ ማለት ነው። ስለዚህ ብትችል መንገድህን እየዘጋህ እየዘረፈ የሚሄደውን ነው ማለት አለብህ። አቅም ካጣህም ደግሞ የሚያደርገውን ገድል ማየት አለብህ። ከዚህ በተጨማሪ የአማራ ፋኖ አርበኞች በየደረሳችሁበት ቀፎ እያደረገው የሄደውን ባንክ አንተ በዙሪያው ብትልከሰከስ ሙም በእኛ ሊማከክ እንደማይገባው ስለማምን ማንም ሰው ይኑረውም አይኑረውም ባንኮችን የባንክ ጥበቃዎች ቀጥታ መሳሪያችሁን እያስቀመጣችሁ እናንተ ዙሪያውን እያስከበራችሁ መቀመጥ አለባችሁ ብዬ አስባለሁ። ማንም ሊነካችሁ የሚችል የለም። ስለዚህ ህዝብም ተዘርፈ በመንግስት መሄድህን ማወቅ መቻል አለብህ ብዬ አስባለሁኝ ማለት ነው። አመሰግናለሁ። ሌሎቹ መሪዎች የሚያስተላልፏቸው መልእክቶችና ተጨማሪ ወታደራዊ ድሎችን በምሽት ዜናዎቻችን ይዘን እንቀርባለን። ልዩ ዜናችንን ስታደምጡ ለቆያችሁ አድማጮቻችን እናመሰግናለን። ጤና ይስጥልን።